የ2017 ዓመተ ምህረት የትንሳኤ በዓልን ምክንያት በማድረግ ለአዲስ አበባ ከተማ የኢንዱስትሪ ልማት ቢሮ ሰራተኞች የፍጆታ ግብዓት ያጋሩት የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ የትንሳኤ በዓልን ስናከብር ያለው ለሌለው እያካፈለ ሊሆን ይገባል ብለዋል። የበዓል ሁላችንም የምንተሳሰብበት በጋራ በዓሉን የምናከብርበት ያለው የሌለውን የሚያካፍልበትና በዓሉን እንኳን አደረሳችሁ የምንባባልበት ስለሆነ ዛሬም እንደተለመደው በመሃላችሁ ተገኝቼ ያለችውን ለበዓል የምትሆን ነገር ማዕድ እንድንጋራ ይህንንም የደገፉንን ባለሀብቶች ጭምር እያመሰገንኩ በድጋሚ እንኳን ለትንሳኤ በዓል ዋዜማ በሰላም አደረሳችሁ እላለሁ። በተመሳሳይም የአዲስ አበባ ከተማ ስራና ክህሎት ቢሮ መጪውን የትንሳኤ በዓል ምክንያት በማድረግ ለተቋሙ ሰራተኞች የፍጆታ ግብዓት ያጋራ ሲሆን በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ከለውጡ ማግስት ጀምሮ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች ሰው ተኮር ተግባራት ሲሰራበት መዝለቁንና የትንሳኤን በዓል በማስመልከት የተደረገው ድጋፍም የዚሁ አካል ስለመሆኑ ተናግረዋል። ሰራተኞቻችን በዓላትን ሲያከብሩ ያለንን በማጋራትና አብሮነትን በሚያሳይ ሁኔታ ማክበር አለብን የሚለው ልምድም እንደዚሁ እያደገ መጥቷል። ዛሬም እዚህ የተገናኘንበት ዋና ዓላማ መላ ሰራተኛችን የትንሳኤ በዓልን በሚያከብርበት ወቅት እንደ ቢሮ ከጎናችሁ ነን፣ አመቱን ሙሉ ስትደክሙ ስትለፉ እየሰራችሁ ቆይታችሁ እንዲህ በዓል በሚመጣበት ጊዜ ሁሉ ነገር ሙሉ ላይሆን ይችላል፣ የሚጎል ነገር ሊኖር ይችላል። ስለዚህ በእንዲህ አይነት ወቅት እኛ ከናንተ ጎን ነን የሚለውን መልእክት ለማስተላለፍ ነው እዚህ የተገናኘነው። በድጋሚ እንኳን አደረሳችሁ ማለት እንፈልጋለን። እንደ ማኔጅመንት የከተማዋ ዜጎች በስራ ፈጠራ ዘርፍ ተጠቃሚ እንዲሆኑ ሰራተኞች በተገቢው መንገድ ኃላፊነታቸውን እንዲወጡ አቶ ጥራቱ መልእክት አስተላልፈዋል። ከተማችን አሁን የጀመረችው የኮሪደር ልማትን ጨምሮ በሁሉም የልማት ስራዎች ውስጥ ከዚህ ቢሮ ተደራጅተው የሚወጡ ኢንተርፕራይዞች ሀገር እየገነቡ ነው፣ ከተማ እየገነቡ ነው። እናንተ ደግሞ ሀገር ከችግር እንድትወጣ እንድትበለጽግ አስተዋጽኦ እያደረጋችሁ ነው። እያንዳንዱ የከተማችን ነዋሪ በተለይ ስራ ፈላጊው ስራ እንዲይዝ እያደረጋችሁ ነው ያላችሁ። እናንተ የጀመራችሁት ስራ በተለይ የኛ ቢሮ እንደ ሪፎርም እንደተደረገ ቢሮ በትልቅ ኃላፊነት በትልቅ ተነሳሽነት ቀሪ የስራ ወቅቶችን ማሳካት ይጠበቅብናል። በዓሉን አስመልክቶ ድጋፍ የተደረገላቸው ሰራተኞችም በዓላት በመጡ ቁጥር የሚደረጉ የእንኳን አደረሳችሁ ስጦታዎች የስራ መነሳሳትን የሚፈጥሩ ስለመሆናቸው አንስተዋል። 5 ሊትር ዘይት 25 ኪሎ ዱቄት ተሰጥቶናል። በጣም ነው ደስ ያለኝ። ተቋሙ እኛን ይሄን በዚህ በመደገፉ እኛ ለተቋሙ ደግሞ ትልቅ መነሳሳትን ትልቅ ለስራ ያለንን ሞራል ከፍ ያደርገዋል እና ያው ጠንክረን እንድንሰራ ለወደፊት ደግሞ የበለጠ እነሱን ለማስደሰት ጠንክረን እንድንሰራ ያደርገናል ማለት ነው። ከዚህ በፊት እኛ ጥበቃ በመንሰራበት ሰዓት እንደዚህ አይነት ነገር ተሰጥቶንም ማያውቅም ነበር። እነሱ በመጡበት ሰዓት ደግሞ ይሄን ሁለተኛ አመታችን ነው ወደ 3ኛ አመት ባላይ እንደዚህ አይነት ነገር እኛን ያካተቱ ዝቅ ያለ ህብረተሰብን እያካተቱ ስለሆነ ከልቤ በጣም ነው ማመሰግናቸው። አሁን እንደዚህ እኛን እያሰቡ በሚደግፉ ሳደቡ የስራ ተነሳሽነቴ በጣም ነው የጨመረው። ዘይት ዱቄት መሰጠቱ ሳይሆን ያስደሰተኝ ሁላችንም አንድ ላይ አሰባስቦ የድሮ ማህበራዊ ኑሮ ማየቴ ለኔ ትልቅ ደስታ ሰጥቶኛል። ይሄ ነገር ከጀመሩ በላይ ከ50 ከመቶ በላይ ደርሻለሁ። በስራዬ መንቃቃቱን ጉልበቱን ጨምሮልኛል፣ ኃይልም ጨምሮልኛል። 100% ሳይሆን ከ100% በላይ ጨምሬ ስራዬ መስራትም የሰራሁ ነው ወደፊት መስራትም ያነሳሳኛል። ድጋፍ የተደረገው የፍጆታ ቁሳቁስ በከተማዋ የሚገኙ በጎ ፈቃደኛ ባለሀብቶችን በማስተባበር የተገኘ ስለመሆኑ ተጠቁሟል።